የልብ መውደቅና መሰበር ግን ምንም አይመስልህም አይደለ? ቆይ ለምን አንቺ ዝም የማትይው? ጋሼ አሁን እንዴት ኖት? ወይ ካልሆነ ዶክተር ልጥራ እንዴ? አያስፈልግም አብል፣ እባክሽ ሚርሲ፣ ያልኩሽን ነገር ቃል ግቢልኝ። ቃልም እገባለሁ ያልኩህን ነገር ስታደርግ ብቻ ነው። እንደውም 50% ጨምረህ እንድትሰጠኝ ነው ፈልገው። እውነት ግን አንቺ ከኔ ነው የተወለድሽው? እኔንም ተጠራጠርከኝ አይደለ? መቼም የዚህ ቤት ጉድ ቀስ እያለ ነው የሚወጣው። በል እንግዲህ አንቺም ልጅ አይደለሽም በለኛ። የእውነት ሜርሲ በጣም የምታሳዝኝ ሰው ነሽ። እሺ አንቺ ምንም አያገባሽም። እሺ ይሄ የቤተሰብ ጉዳይ ነው። እውነቴን ነው ሜርሲ። ይህንን ነገር ለዝራት ነገር እኔ ራሴን ያልቅ የምገልሽ። ይህን ያክል ለሱ ትጠነቀቃለህ ማለት ነው? አዎ እጠነቀቅለታለሁ። እዝራ ማለት ለእኔ የምትገኝ ልጄ ነው። ስለዚህ አንቺ የወለድኩሽ ብትሆኝም የእሱን ያክል ግን አትሆኝልኝም እያልከኝ ነው? ምን ሆናችሁ? አባዬ ደህና ነው አይደል? የተፈጠረ ችግር አለ? እዝራ ምንም ችግር የለም፣ ምንም አልተፈጠረም። በቃ ጋሽ ወደ ሳሎን ሄድ አይደል? እርግጠኛ ነሽ ደህና ናችሁ? ግን የሆነ የተፈጠረ ነገርም አለ። ሜርሲ ምን ላድርግ? ምንድን ነው እሱ አለ? ቆይ አባዬ ደህና ነው አይደል? ምንም አልተፈጠረም አልኩ እኮ እዝራ። ጋሽን ትንሽ አመም አድርጓቸው ነበር፣ አሁን ደህና ናቸው። በቃ ዝም ብሎማ ሊታመም አይችልም። ምን አድርገው ነው አባዬ? ንገሪኝ፣ ምን አድርጋ ነው? እስከ አንተ እንኳን ነገር አብርድ። ምንድን ነው ፈጥኖ እንደዚህ ቱግ ማለት? ምንም ችግር የለም ልጄ፣ አሁን በጣም ደህና ነኝ። ይኸው ሰማችሁ አይደል? አሁን ደህና ናቸው። ለማንኛውም ሳሎን እንግዳ አለ። እንግዳ? የምን እንግዳ? ኩኩሻ ወደ ቤት መታለች። ማለቴ ብኔ ፍጥሮ። በዛውም ሳሎን እንሂድና አንቺ የምትተዋወቅሻለች። አንቺ ደግሞ ማለሽ? አቤት፣ እኔ ነው እያናገርሽኝ ያለሽ? እና ከአንቺ ውጭ ሌላ ሰው እዚህ አካባቢ አለ? ምን ሳያልሽ? ማን ያመጣሽ? አልገባኝም። ቆይ ከዚህ በፊት እኔን ታውቂኛለሽ? ማታውቂው ሰው እንደዚህ ነው የምታናግሪው? ይቅርታ ኩኩሻ፣ ጥለንሽ ጠፋናል። ድሮም የሱ እንግዳ እንደሆንሽ ጠርጥሬያለሁ። ለምን ስርዓት አይኖርሽ? ሀብልና ኩኩሻ በመጨረሻ ተገናኙ። ሀብልና ኩኩሻ በፊት የሚተዋወቁ አብሮ አደጎች ስለሆኑ ዘላ አቀፈቻት። ይሄንን ሲያዩ ሜርሲና አጸዴ ተፋጠጡ። ልጅቷን ይዞ ሲመጣ ለምንድን በማለት ሁለቱም ተናደዱ። እዚህ ሊያኖራት አመጣት እንዴት በማለት ወንድሟን የገደሉት አጸዴና ሜርሲ ማለት ነው። ለምን እህቱስ መጣይ በማለት ነበር። ነገር ግን ሜርሲ ልቧ እያዘነ ግን እኮ ያደረግነው ትክክል አይደለም በማለት እየተጨቃጨቀቻት ነበር። መነን በሜርሲ በአጸዴ እጅ ቁጥጥር ስር ገባች። የተደበቀው ሚስጥሯ ሊወጣ ነው። አሁን ላይ አጸዴ ምንድን ነው ይሄ ነገርማ መከተል አለብኝ ምንድን ነው በማለት የሀብልን እናት እንደቀማቻት አወቀኝ። በዚህም ጊዜ ለሶስተኛ እኔን ከጨመራችሁኝ ነው ይሄ ሚስጥር ልጇ እንዳልሆነ ያፈነደዋለሁኝ ምንድን ነው በማለት ቆይ አስረዳሻለሁ አሁን ዝም በይ ብትላትም መነን ሂጂ አሁንም ወጣ በይና እናውራ ብትላት አልሄድም በማለት እንግዲህ አጸዴ እዛው ተፋጠጠቻት። ሜርሲስ ምን ትል ይሆን? ሜርሲ እውነቱን እናትሽ መታለይ ብላ ሀብልን ስታይ ለነሱ ይሄን እያደረገች ለፍቅረኛዋ እህት እንደዚህ እያደረገች አሁን እያደረጉላት እውነት ትናገራለች ወይስ ብሩ ገዝቷት እዛው ከመነን ጋር ትቀጥላለች? ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሀብል የተሰኘው ተከታታይ ድራማ እንደቀጠለ ነው። ክፍል 17 ወደ ክፍል 16 ስንመለስ እንግዲህ እዝራ ማለት ነው የቢንያምን እህት ማለት ነው ከሆስፒታል በጣም ታማለች እና ይዟት መጥቷል ወደ ቤት ይዟት መጥቶ ነበር። እዛ ላይ ሲዋት ሁሉም ተደናግጠው ቆመው ያለቀው ማለት ነው። አሁን በመቀጠል እንግዲህ ወደ ክፍል 17 ስንመጣ ብዙ ነገሮች ተፈጥረዋል ማለት ነው። ሜርሲና ጸደይ ሲዋት እንግዲህ በጣም በንዴት ውስጥ ይገኛሉ። በዚህም አቶ እስክንድር ማና ከናት እያለ ነበር። ወንድሟን እዚህ አስገድለዋታልና ቢንያምን አሁን ላይ ደግሞ እህቱን እያመጣሁኝ በጣም ታማ ከሆስፒታል ጥለዋን ነው የመጣ ነው በማለት እንግዲህ የኔ እናት እንዴት ነች? ማህደር ምን ሆነች ነው? እኔ እኮ ብር አጥቼ ነው ምን አጥቼ ነው እያለች ስትላት ህፃኗም እንግዲህ በፊት ስላስፈራሯት
እባክህን ከዚህ አጎቴ ውሰደኝ፣ አጎትሽ ነኝ ነበር ያላት እዝራ ማለት ነው። ውሰደኝ ከዚህ እያለኝ ነበረ። ሁሉም ፈሯት። ሜርሲንም አጸደንም ስታይ በጣም ትፈራለች። አይዞሽ በማለት እንግዲህ ምን አድርገሻል ነው በዚህ ልክ የፈራችሽ በማለት ሲላን ነበር። አንተና ተወዳጅ የሆንከው አንተና የአንተ መውደድ ህጻናቱ ሲወደ እያለች ስታሾፍበት ነበር። በመጨረሻም እንግዲህ እዝራም በጣም እየተናደደ ካሁን በኋላ ወደ ክብር እንግዳችን ውሰጃት በማለት ሀብልን እንግዲህ ይዛ እንድትሄድ ሆናለች ማለት ነው። በመጨረሻ እንግዲህ ሀብልም ይዛት ሄዳ አስተኝታታለች ማለት ነው። ወንድሜ ትቶኛል፣ ወንድሜ የት ነው? ወንድሜ ጋር እኮ ነበር ወስድሃለሁ ያልከኝ እያለችው ነበረ። እሱም ወስድሻለሁ በማለት ሙቷል ማለት በጣም ይከብዳል። ወንድሜ ነው እኮ አይወደኝም ወይ እያለች በጣም እንትን እያለች ነበረ ማለት ነው። አጎቴ እኔ እኮ አለሁሽ እያላት ነበር። እንግዲህ ቤቱ በጣም እንትን እያሉ ይገኛሉ። አሁን ላይ እንግዲህ ሜርሲና ጸደይ በጣም ግብ ላይ ይገኛሉ። አሁን ቶሎ በይ ጸባያችንን አስተካክለን አላልሽም ወይ? ይቅርታ ወይ ልጠይቀው እንዴ ዝራንም እያለኝ ምንድን ነው ማስመሰል ነው እንጂ እውነት መሰለሽ እንደ የምናደርገው እንደ አንቺ መቼ ነው የምንነቂው? እያለቻት እንግዲህ የሜርሲን አክሲዮን ልትወስድ ጸደይ እየተዘጋጀች ነው። አሁኑ በስሜ አድርጊ እያለቻት ነው ያለችው ማለት ነው። እንግዲህ ሜርሲን ማለት ነው እሺ ብላለች። እንዴ ግን አክስቴ ለምንድን ነው እንደዚህ? ግን እኮ ልጅቷ ታሳዝናለች። ምክንያቱም ወንድሟን አስገድለሻል፣ ሁለተኛ ደግሞ እንደዚህ መሆኗን ራሱን ያላቅም በማለት ሜርሲ እያዘንሽ ይሆን? አሁን ይሄንን ካደረግሽ ይሄንን ካልሽ በጣም ነው እንትን እምልብሽ እምናደድብሽ እያለች እንግዲህ በጣም ትጮህባታለች ማለት ነው ከሜርሲ ላይ። ሜርሲን በቃ እኔ እኮ ይሄን የማደርገው ለአንቺ ብዬ ነው፣ አንቺ ወደ እስር ቤት እንዳትገቢ በማህደርም በዛም ጉዳይ እንዳትገቢ ብዬ ለራስሽ ብዬ ነው እያለቻት ነበረ። እናም በዚህ የተነሳ ሜርሲም እሺ በቃ ይቅርታ፣ ግን አክስቴ ለምንድን ነው እንደዛ? አንቺም ያለኝን ነገር ሁሉንም ልትወስጅብኝ ነው እንዴ እንደዚህ የምትይው ስትላት ነው እንግዲህ ሁለተኛ እንዳትኝ እኔ ጋ አክሲዮኑ ተተቀመጠ ምንም ነገር አይሆን፣ ነገ ጠዋት ምንም ነገር እንትን ቢልሽ ከኔ ጋር በእኔ ስም ከሆነ ምንም ችግር የለው እያለች እያታለለቻት ትገኛለች። ሜርሲም እንግዲህ መልሽ ወደዛ ወደ ማረሚያ ቤት ሁለተኛ አልዞርም ለማለት እያለቻት ስለሆነ እኔም ለዛ ብዬ እኮ ነው አሁን እኔ ሁለተኛ ይሄን ቃል ካልሽኝ ቤቱንም ለቅቄልሽ እሄዳለሁ፣ ከዛም ነዝራም ከዛም ፖሊስ እያሳደደ ወደ ማረሚያ ቤት ይወስድሻል ስትላት በቃ አክስቴ ይቅርታ አለቻት ማለት ነው። እናም በዚህ የተነሳ ሜርሲም እሺ ብላ እንግዲህ ወደ አባቷ ለመጠየቅ እፈልጋለሁ። መጀመሪያ አባቷ ጋር ሄዳ እንግዲህ ይህን ጥያቄ ስትልለት አባዬ እንድትሰጠኝ አክሲዮኑ የራሴን ድርሻ እናቴ የሰጠችኝን ስትለው አክሲዮን የሚባል የለሽም እያለ ለዛ ለልጅህ ለዲቃላ ስትለው እንግዲህ በጥፊ ይመታታል። ይሄውና ታዲያ እኔ ማመን ሁሉ አቅቶኝ ዲኤንኤ አድርጌዋለሁ ብላ ወረቀቱን እንትን ስትለው በጣም አቶ እስክንድር በጣም ይናደድና በጣም ስሜታዊ ይሆናል ማለት ነው። በጥፊ ይላትና ህመሙ ይነሳበታል። በዚህም የተነሳ ሀብል ሩጣ ትደርስና ስትጨቃጨቅ አንቺ አሁንም ለምንድን ነው ሂጂና መድኃኒቱን አምጪ እያለቻት ነበረ። እሷ ግን ልትሰማ ፈቃደኛ አይደለችምና በመጨረሻ እንግዲህ ይሄን ነገር ጭራሽ እንዳያቅ ጭራሽ ይሄንን እንዳያቅ አልፈልግም ልጄ እያለ ይሰበራል ልቡ በሚል ጊዜ እንግዲህ አቶ እስክንድር የኔ ልብስ ቢሰበር እኔንም ደግሞ ሌላ እንትን ሊሆን የሌላ ልጅ ሊሆን እችላለሁ እያለች እንግዲህ አባቷን በጣም ትናገረዋለች። ታውቂያለሽ ንብረት ምንም እንትን የተባለልሽ በስምሽ የለም ይላታል። የዚህ ጊዜ በጣም ትናደዳለች ማለት ነው። በጣም ትናደድበታለች አቶ እስክንድርም ማለት ነው። እናም እንግዲህ ወደ አቶ እስክንድር ጋር እየተጨቃጨቁ ሳለ ከድንገት እዝራ ይመጣል። ምንድን ነው አባዬ ምን ሆንክብኝ አባዬ እያለ ዶክተር እንትን ልበል ሆስፒታል ልውሰድ ሲለው አይ ደህና ነኝ በማለት ይኸው ደህና ነኝ አለህ እኮ እያለች እንግዲህ ሀብልም ታረጋጋዋለች ማለት ነው። በዚህም ጊዜ እንግዲህ ወጥቶ ሄድና ልጅቷንም ወደ አቶ እስክንድር ጋር ይዘውት ሲሄዱ ልሷም አባቴን ትመስለኛለህ
ከዚህ ጋር አባቴ ግን ሙቷል እያለች እያወራኝ ትገኛለች። የዚህ ጊዜ ሁለታቸውም ያለቅሳሉ። አቶ እስክንድርም ምዝራም እንግዲህ እኔ በራሴ ቃል ገብቻለሁኝ እኔ እሷን ለማሳከም የትም ቢሆን ብሎ እዝራ እንግዲህ እያሰበላት ይገኛል። የዚህ ጊዜ ለአቶ እስክንድር አባዬ ሲለው ማለት ነው ምንድን ነው የምትድንበትን ሁሉንም ነገር ላንተ ሰጥቻለሁ፣ በሁሉም ነገር አድርግላት ይለዋል ማለት ነው አቶ እስክንድር። የዚህ ጊዜ እዝራም በጣም ያመሰግናል ማለት ነው። እንግዲህ ወደ አጸደይና ወደ ሜርሲ ስንመጣ አሁን ላይ ሜርሲ የሚያው ብትጠይቅ ይሄን ካልሽ እንኳን ቶሎ የሚሰጥሽ መጀመሪያ በስምሽ መሆኑን እስኪንወቅ እያለች የእሷን ንብረት ለመቀማት እንትን ያለችው አጸደይ ማለት ነው። አሁን ላይ በጣም እንትን እያለች ነው ማለት ነው። እናም በመጨረሻ ያለችበት ሁኔታ እንግዲህ ትደውልና ወደ ኩኩሻ ጋር ይሄዳል ማለት ነው። እዝራ ኩኩሻ ጋራ ከመኪናው ጋር ሲገናኝ እንግዲህ ተደብቃ የምታየው አጸደይ ማለት ነው። እቺ ደግሞ ማናት ምንድን ነው እያለች እየተከታተለቻት ነበረ ማለት ነው። የዚህ ጊዜ እያየቻቸው ስለነበረ ለጥሩም ለደጉም ይሆነኛል ብላ አንገቱን እንደዚህ ተቃቅፈው ስትስም ፎቶ እያነሳቸው ነበር። እንግዲህ ሲጣሉ ወይ እንደዚህ ሌላ ችት አለው ሌላ ሚስት አለው ሌላ ፍቅረኛ ልትልበት ይሆናልና ፎቶ ታነሳቸዋለች ማለት ነው ተንኮለኛዋ አጸደይ። የዚህ ጊዜ እንግዲህ ቆይ የስራ ስልክ ተደወለብኝ ብሎ እንግዲህ እዝራ ወጥቶ ሲሄድ ማለት ነው ከኋላ እንግዲህ የት ሄደች እያለች መታለች መነን ማለት ነው ወደ ኩኩሻ ጋር ምንድን ነው የምትሰሪው ምንድን ነው ስትል እንትናን ስታየው ማን ነው ስሙ እዝራን ስታይ በጣም ደንግጣለች ማለት ነው። መነን እንዴት ተገናኙ እንዴት እስክ የሷ ባል መሆኑን የሀብል ባል መሆኑን ምናምን አታውቅምና እንዴት ተገናኘ ነው ቶሎ እያለቻት እስኪ ረፍ እያለቻት እየሮጠች ትሄዳለች። ካየኝ ጥሩ አይፈጠርም ብላ ማለት ነው። መነን እየሮጠች ቤት ስትሄድ እንግዲህ የሀብል እናት ማለት ነው አለች። ምንድነው ምን ሆነሽ ነው ምን ሆነሽ ዘነበች ስትላት አረ ምንም እብድ አይቼ እኔ እብድ በጣም ነው የምፈራው እብድ አባሮኝ እያለች ወሬውን ከየት እንዳመጣቸውም እብድ አባሮኝ ነው ብላ እንዴ ያንቀጠቀጠሽ እኮ ነው አዎ አንዳንዴ ያንቀጠቅጠኛል ይህን ተይውና ብላ ወሬ ለማስቀየስ የልጅሽ አባት የሀብልዬ አባት እንዴት ነው አሁን የት ነው ያለው እያለ እንግዲህ ዶክተሩም እንግዲህ አሁን ሊመጣ ነው ለአቶ እስክንድር ጥሩ ዶክተር አግኝቻለሁ ብሎ እንግዲህ የሀብታም ልጅ ናት ማለት ነው ሀብል ማለት ነው አባቷ ዶክተር ነው እንግዲህ ሁሉንም እንትን ብሎ ይመጣ ይሆናል። ዶክተርነቱ በጣም ኃይለኛ ነው እያለች በጣም ሀብታም ነው እያለቻን ነበር። አንተ አምጣው ስለው አንጥቶ ቆለለው ትላለች መነን። ምን አልሽኝ ትላታለች። አረ ምንም በቃ በሀሳብ እጄ ነው እንደ የብዱ ነገር ገርሞኝ ትላለች ማለት ነው። እንግዲህ መነን ማለት ነው ሸጣማይ መነን። እሱም እንግዲህ በሁለት ሀብታም ልንሆን ነው ብላ እንትን ስትል በቃ ቡና ላፍላ ብላ እንግዲህ በመጨረሻ ቡና ልታፈላ ስትሄዳለች የሀብል እናት ማለት ነው። እንግዲህ ከድንገት ስትከታተል የነበረችው አጸደይ እኔም እሷን እግር ተከትዬ እሄዳለሁ ብላ ቀጥታ ወደነ መነን ቤትና ወደ ሀብል እናት ቤት እንዲህ ስታይ ስትላት በይ ብዩ ክፍል ጨምሪው አጸደ የሚለውን ብለሽ አትቅሪ አጸደ ብለሽ ጥሪ እያለቻት ነበር። አጸደ እንዴት መጣች እንዴት አወቅሽ እያለቻት ነበር። ከዛ ቁጭ ትልና እባክሽን ስትላት በይ ሁሉንም ነገር እንትን በይ ስትላት የሀብል እንትን ነው እያለቻት ነበር። ሀብል ኩኩሻ እያለቻት ነበርና ምንድነው የምትይው የሀብል ሌላኛው ስሟ ኩኩሻ ነው ትላታለች ማለት ነው። እንግዲህ ሶስተኛ ወገን እኔን የማስገቡኝ ኮሚኒሽን ውስጥ ካልገባሁኝ ሁሉንም እናገራለሁ ብላ እንግዲህ አጸደይ እንትን ብላለች ማለት ነው ተናግራለች ለመነንንም ስታይ እንግዲህ እናገራለሁ እንድት እያለቻት ነውና ነይ ውጭ ወተን እናውራ ብትላትም በፍጹም ውጭ ምን እሰራለሁኝ እዚሁ ነው እንትን የምለው አፈርጠዋለሁ ሁሉንም ስትላት ሁሉንም ሚስጥር ንገሪኝ እያለቻት ነበርና እንግዲህ በመጨረሻ እሷም ይሄንን እያለቻት ማለት ነው ሁሉንም ነገር በግልጽ ነው እኔንም ታካፍኛለሽ እያለ እንደዚህ አይነት ጓደኛ ጎረቤት እያለሽ ለምንድን ነው ለታመመችው ልጅ ጓደኛዋ ታማባት እኮ ሂዳ ነው ሀብልዬ የት ገባች እያለች ነበረ ማለት ነው።
አይ ጓደኛዋ ታማ እዛ ሄዳ ነው ሕክምና ካስፈለጋት ገንዘብ የሚያስፈልጋት ከሆነ እሰጣታለሁ እያለች ነበረ። እሱም አንቺ እኮ ወጪ አበዛን፣ ከመጣች ጀምረሽ ለእኛ ማታደርጊው የለም እያለቻት ነበረ። መነን ማለት ነው። ከሰጠሻት እሱማ እንትን ትረዳታለች ብላ እዚህ ላይ እያለች እንግዲህ አጸደም ከነሱ ጋር ተገናኝታ ነበር እያለቀው ማለት ነው። እንግዲህ ቀጣይ ክፍል ምን ይፈጠራል የሚለው ሀብልና ኩኩሻ ተቃቅፈው ነበር ያለቀው ማለት ነው። እንግዲህ ኩኩሻ ለህሌናዋ እውነት ህሌናዋ እንትን ካላት ልትናገር ትችላለች። ገንዘብ በእርግጥ የማያደርገው የለም፣ ገንዘቡንም እንትን ልትል ትችላለች። ነገር ግን አሁን ላይ አጸደይ ስለገባች ልትናገር እውነቱንም ትችላለች ብዬ አስባለሁ። ለነበረን ቆይታ አመሰግናለሁ። ባይ